የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር ስማችሁንና ስራችሁን ራሳችሁ በራሳችሁ አንደበት አስተዋውቁና ወደ ቀጣይ ፕሮግራም እንሄድ። ስሜ መምህር ባየገሰሰ ባላለሁ የአንድሮሜዳ ትምህርት ቤት መስራች ነኝ። በዚህ ሰዓት እንግዲህ ያው እያስተማርኩ ትምህርት ቤትም እየመራሁ ነው ያለው ማለት ነው። ስለዚህ ነገ ሰፊውን ትውልድ የምትገነባበትን ተቋም እየከፈትክ ነው። በጣም ደስ ይላል። ወንድሜ ወደ አንተ ልምጣ። መምህር ፍቅረ ተክለማርያም ባላለሁ ከዛ ጎን ለጎን ደግሞ መጽሐፎችን እየጻፍኩ ለተደራሲ 2 መጽሐፍትን አበርክቻለሁ። ስለዚህ ከመምህር ጎን ለጎን ደግሞ ደራሲ የሚለው ደራሲ ነህ፣ መምህር ነህ። ግን በዛም አጋጣሚ አንዳንድ ስራዎችን የኮሜዲ ስራዎችንም የመድረክ ስራዎችን ታቀርባለህ፣ አያቸዋለሁ ብዙ ጊዜ። ስለዚህ የጥምር ሙያ ባለቤት ነህ፣ እድለኛ ነህ። እንዲህ አይነት ትውልድ እንዲበዛ ወደፊት እንመኛለን ማለት ነው። በነገራችን ላይ ሰው በጣም ብዙ ተሰጥኦ ነው ያለው። እውነት ለመናገር አንዳንድ ጊዜ ያው እድሎቻችን ማለት ያሉት ነገሮች እነዚህን ተሰጥኦአችንን እንድናወጣ ብዙ እድሎች ስለሌሉ ነው እንጂ እያንዳንዱ በትምህርት ቤቱ ራሱ ተማሪዎች ተሰጥኦአቸውን እንዲያዳብሩ ተደርገው ቢያድጉ እጅግ በጣም ብዙ ተሰጥኦዎችን ከትምህርት ቤት ላይ ማግኘት እንችላለን። ምናልባት እኔ ከትምህርት ቤት አይደለም ያገኘሁት ከወጣው በኋላ መጨረሻ ላይ የተገኘ ተሰጥኦ ነው። ለምን መሰለ አንዳንድ ጊዜ እኛ ሀገር እንደ ባህል ያለው ነገር ለዚህ ለተጓዳኝ ተሰጥኦ ትኩረት ስታደርግ አርፈ ትምህርትህን ተማር የሚል ነገር አለና እነዚህ ነገሮች ላይ ነው አሁን ሞር መስራት ያለብን ብዬ አስባለሁ። በደንብ ወደፊት እንደ መምህር በሰራበት በጣም የሚያስደስተኝ ነገር ቢኖር ይሄ ነው። እናንተን የጋበዝንበት ዋናው ምክንያት ደግሞ ከናንተ ይቺ ሀገር በጣም ብዙ ነገር ትፈልጋለች። ስለዚህ ወደ መምህርነት ሙያው ከመግባታችን በፊት ደራሲ እንዲሁም መምህር ፍቅረ በተወሰነ መንገድ ስለራስህ ገለጻ ብታደርግልን። ፍቅረ እንግዲህ ከማስተማሩ ጎን ለጎን በብዙ መድረኮች ላይ እንደዚሁም ደግሞ በብዙ የቴሌቪዥን ፕሮግራሞች ላይ እናውቀዋለን። አብዬ በርሶማ በሚለው የአንድ ሰው ተውኔት አብዬ በርሶማ በጣም ያጣናቸውን ነገሮች በተለይ ደግሞ አንድ ገበሬ ከተማ ሲገባ በገበሬ እይታ በጣም ብዙ ልክ ያልሆኑ ነገሮች አሉ። በገበሬ እይታ ደግሞ በጣም ከአእምሮ በላይ የሆኑ ሊያደንቃቸው የሚገቡ ነገሮች አሉና የሚያደንቃቸውን እያደነቀ የሚተቻቸውን ነገሮች እየተቸ ብዙ ሐሳቤን የሚያስተላልፍልኝ አብዬ በርሶማ በተሰኘ ገጸ ባህሪ እየሰራው እገኛለሁ። ከዛ በተጨማሪ ደግሞ በግጥሞችም አንዳንድ መድረኮች ላይ እየተሳተፍኩ ነው። ግን አሁን ላይ አብዬ በርሶማ በጣም ተጽዕኖ ስላደረጉብኝ ግጥሙን ኦሬዲ የመተው ያህል ቁጠረው በግጥሙ ብዙም አልታይም። ከዛም በተጨማሪ ደግሞ እንዳልኩህ ለትውልድ 2 መጽሐፍቶችን አስረክቤያለሁ። እነዚህም ዘሄርሙና 74 ጥላ። አብዛኞቻችን እንደሱ ነው። መምህርነት ማለት ደግሞ ማለት የሰውን መስራት ነው። ምንም ማለት ከምንም ከፊደል ጋር የማይተዋወቁ ሰዎችን እኮ አምጥተህ እስከ መጨረሻው ሳይንቲስት እስከ መሆን ደረጃ ድረስ የሚያደርሰው መምህር ነው። ወንድሜ ባየ እንደገለጸው መምህር ሀገር ነው። እያንዳንዱ ዛሬ ላይ የተበላሸውም ሁሉም ነገር ያስተማሪው ሮል ነው ብዬ ነው የማስበውና ተጠያቂው እሱ ነው። የመጀመሪያ ተጠያቂ አስተማሪ ነው ብዬ ነው የማስበው። ምክንያቱም ሀገር እንዳለው መምህርን ነው የምትመስለው። በተለይ እንደ ኢትዮጵያዊ የሚያረጉንን የሚያስከብሩንን ባህሎች የመጣል ነገር አለ እዚህ ትውልድ ላይ። ይሄ እንደው መነሻው ምንድነው ማለት እንችላለን? የኛ ትውልድ አሁን በስነ ምግባሩ እንታማለን ወይም እየታማን ያለነው አይደለም። ግን መታመት አልነበረበትም በእኔ እምነት ማለት ነው። ምክንያቱም አንድ ገበሬ መሬቱን አርሶ አለስልሶ ዘሩን ዘርቶ ከዛ በኋላ ፍሬውን ጊዜውን ጠብቆ የዘራውን ዘር ኮትኩቶ ምን ብሎ አጭዶ
ወደ ምርትነት እስከሚመጣ ድረስ ሂደቶች አሉ አይደለም። እኛ አሁን እናንተ የምናየው ውጤቱን ምርቱን ነው እያየን ያለነው። ምርት ላይ ነው ያለነው ማለት ነው። ስለዚህ ይሄ ምርት የተበላሸ ነው ማለት ነው። የተበላሸ ነው እንጂ ምርቱ መጀመሪያ ላይ ሲመረት ወይ መሬቱ ሲዘራ ወይ ያለው ችግር ላይ ነው ማውጣት ያለብን። ይሄ ውጤቱ ላይ እንደዚህ የስነ ምግባር ችግር አለበት፣ የግብረ ገብነት ችግር አለበት እያልን ባወራን ቁጥር በእኔ አገላለጽ ስህተት ነው ማለት ወደ ኋላ መሄድ ያስፈልጋል። እንዴት ነበር የታረሰው? እንዴት ነበረ ይሄንን ውጤት ስለምንድን እንዴት አገኘ ነው የሚለው ነገር ላይ ብናተኩር ደስ ይለኛል። እኔ እንደ ታሪክ ማወቅና መናገር የምፈልገው ምን አለ መሰለህ፣ መጀመሪያ አገር መሆን አለበት። ማለትም የአንዲት ሀገር የራሷ የሆነ ባህል አላት፣ ትውፊት አላት፣ እሴት አላት አይደለም። ስለዚህ ካሪክለሞቻችን እንደ ዘር እንቁጠራቸውና ላንተ ጋር መዘራት እያንዳንዱ ህፃን ጋር እያንዳንዱ ነገር የምንዳረጋት ነገር የአንድን ሀገር በቀል እውቀት ወይ ዶሜስቲክ ዊዝደም የሚባለው ነገር እንደዚሁም ደግሞ የሀገሪቱን ባህል እሴቱን ያካተተ ካሪክለም ያስፈልገናል የሚል እምነት አለኝ። እኔ አሁን ኑሮ ዘዴ ተመሪያለሁ እና እርሻም ተመሪያለሁ፣ እጅ ስራም ተመሪያለሁ ድሮ ማለት ነው 1987 አካባቢ መሰለኝ። እና ያን ጊዜ የኔ የእጅ ስራ ተብሎ የሚሰጠኝ ነገር አሁን ይሄ ምንድነው ቴክኒክና ሙያ ውስጥ ያለው ነገር ነው አይደለ? እነሱ ነገሮች ናቸው ማለት ነው። ስለዚህ እነዚህ ካሪክለሞች ከሆነ ጊዜ በኋላ ይመስለኛል እኔ በጣም ሰፋ ያለ ሪሰርች መስራት ባልችልም እንደኔ እንደሙያን ሙዋራ አሁን የመጣንበት የካሪክለም ልጆቻችን ላይ እኛ ላይ የተዘራው ዘር ስህተት ነበር ማለት ነው። አሁን ግብረገብ የሚባል ትምህርት ድሮ ማር ነበር። ግብረገብ ትምህርት አሁን ግብረገብነት ቢኖረን ወይም ደግሞ ብናስተምር ኖሮ ወይም ደግሞ መጀመሪያ በሀገሪቱ ላይ የተዘራ የነበረው ለትውልድ እየተሰጠ የነበረው ካሪክለም ላይ ግብረገብነት ቢዘልቅ ኖሮ ምናልባትም የስነ ምግባር ችግራችን ወይም የግብረገብ ችግራችን አሁን ባገኘነው ልክ ይሆናል ብዬ አልጠብቅም ማለት ነው። አሁን ዞሮ አሁን አዲስ ስርዓተ ትምህርት መጥቷል። እኔ ቆንጆ ነው በእኔ እይታ። እርማቶች ሊያስፈልጉት ይችላል። እርማት ሁልጊዜም አንድ ነገር ሲረሳ ፐርፌክሽን የለም። እርማት ማስተካከል በየጊዜው እያንዳንዱ ነገር አፕዴት የምታደርገው ነገር ነው። ግን እኔ በዋናነት ግብረገብነት መጀመሩ የመጀመሪያው ደስተኛ ነኝ እንደ አንድ መምህር ማለት ነው። ግብረገብ ነው በመንግስትም በነገራችን ላይ በዚህ አጋጣሚ ግብረገብ በመንግስት ደረጃ በዚህ አመት ነው እየተሰጠ ያለው። እኛ ግን ከአራት ፒላር ነገሮች አሉ። እኛ ትምህርት ቤት ለምሳሌ የትምህርት ቤት ፍልስፍና 4 መዋቅሮች አሉት፣ ምሰሶዎች አሉት። ከነዚህ ውስጥ ሶስተኛ ላይ የተቀመጠው ግብረገብነት ማስተማር ነው። ስለዚህ ትምህርት ቤታችን ሲመሰር ግብረገብኛ እንሰጥ ነበር። የኛ ልጆች የኔ ልጆችና ያንተ ልጆች እንግሊዝኛ ይናገራሉ፣ ሂሳብ ይሰራሉ። ምግባችሁን ሳትጨርሱ ወይ ወደ ቤት መሄድ አትችሉም ተብለው ይገረፋሉ። ገብቷል አይደለ? ከዛ ደግሞ ይሄ ቴክኖሎጂ አሁን ደግሞ መጥቷልሃል። ምንም ቀላል ናት ምድር አሁን በጣም ወይም ደግሞ ዓለም በጣም ቀላል ሆናለች። በዚህ ሰዓት እናንተ እያወራን ያለው የትም ዓለም ላይ ሆነ መከታተል ትችላለህ ማለት ነው። ስለዚህ የቴክኖሎጂ ራሱ የሆነ ውጤትን አሉታዊ ተጽዕኖ ቢኖርም በህፃናት ላይ ሁሉን ነገር እናደርግላቸዋለን። ግን ለነዚህ ልጆች የሀገርን ባህል አስተሰተናቸዋል ወይ? ኢትዮጵያ ምን ባህል አላት? ምን እሴት አላት? አንተ አንድ አውሮፓ ሀገር ብትሄድ ምናልባትም ያው ዌልካም ሊልህ ይችላል አይደለ? የኛ ሰው ደግሞ እንኳን ደህና መጣህም ብሎም ቤት ወስዶ እግርህን ያጥባል። ይሄ የኛ ባህል ነው። እግርህን ያጥባል። እግርህን አጥቦ አንተ አልጋ ላይ የምትተኛ ከሆነ ብቻ እንግዳ ሲመጣ ግን አልጋውን ይለቅልሃል። ይሄንን ባህል ነው ማስተማር ያለብን። ምናልባት አሪፍ ነው የመጣልኝ። በተለይም አንተ የመሰረትከው ትምህርት ቤት የግብረገብ ትምህርት መሰጠቱ ትልቅ ነገር ነው። እንደ መንግስት መጀመሩ ግዴታ ስለሆነ ነው፣ የሀገር ጉዳይ ስለሆነ ነው። ምናልባት ግብረገብ ስንል ከቃል ውጪ ብዙ አሁን ላይ ያለው ትውልድ ስለማያውቀው ግብረገብ የምትለዋን በተወሰነ መንገድ ዘርዘር ብታደርጋት። ግብረገብ ማለት ግብር ማለት ተግባር ማለት ነው።
ገብነት ደግሞ አንተን ሲዋሃድ ስትኖርበት ነው። ግብረ ገብነት የአንድን ማህበረሰብ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እሴት፣ ባህል፣ ሁነቶች በሙሉ ማክበር። ያንን ስታደርግ ግብረ ገብነት ትሆናለህ። አይ አሁን ምን መጣ መሰለ አሁን ዲሞክራሲ እንላለን። ዲሞ ማለት ከዚህ የመጣ ነው። ክራሲያ እንደዚህ ነው ብሎ ትርጉም ተመረናል። ቆንጆ ነው እሱ። ያው ካለም መውጣት አንችልም። ግን እነዚህ ነገሮችም ከሀገርህ የራሱ የሆነ መገለጫ አለ። እያንዳንዱ ሀገር የራሱ ባህል፣ እውቀት፣ ፍልስፍና አለው። ስለዚህ ካሪኩለሞቻችን ልጆቻችን ስንሰጣቸው ከኛን መሰረት አድርጎ መውጣት አለበት። ተረድተኛል አይደለ? ለምሳሌ የአንድ ሀገር አሁን ቻይናን ብትወስድ ወይም ደግሞ ሌሎች ሀገሮችን ብትወስድ በራሳቸው ቋንቋ፣ በራሳቸው ሀገር በቀል እውቀት፣ በራሳቸው ባህል ተነስተው ነው እንግዲህ ከዛሬ እንግዲህ አመቱን ባወቅም የቻይና የነበረችበትን እንትን ሁላችንም እናውቃለን አይደል እንዴ? ስለዚህ እኛም ሀገር ላይ የግብረ ገብነትን ማስረጻችን በነገራችን ላይ የትምህርት የሚባለው ነገር አንድ ሰው በዲግሪ በዲፕሎማ በፕሮሰስ ሊመረቅ ይችላል። ዊዛውት ፖዚቲቭ ዲሲፕሊን ግን ኢሮጋንት ነው። ፖዚቲቭ ዲሲፕሊን መሆን ይችላል አለበት ያ ሰው። ስለዚህ ዲሲፕሊን ላይ የምንለው ደግሞ ግብረ ገብነት የምንለው ማለት። ስለዚህ ግብረ ገብነት ማለት ተግባር እና መግባር ባዩ ያነሳቸው ሀሳቦች አሉ። እንግዲህ የትምህርት ስርዓታችን እንደተባለው መለወጥ አለበት። ግብረ ገብነት መኖር አለበት። ግብረ ገብነት ባዩ ከገለጸውን ባሻገር በጥሩ ስነ ምግባር መገንባት ነው። ጥሩ ስነ ምግባር ያለው ማንነት ሲኖርህ ነው። እንግዲህ ያ ሲሆን ሰው ታከብራለህ፣ እናት አባክን ታከብራለህ፣ ኢትዮጵያን ትወዳለህ፣ የሥራ ሰው ትሆናለህ፣ ብዙ ነገር ማለት ነውና እዚህ ላይ ምናልባት ተጨማሪ የምትለው ነገር ካለ? ተጨማሪ ሳይሆን ሁለተኛ የትምህርት ፖሊሲያችን ላይ መታየት መቃኘት አለበት ብዬ የማስበው የዛሬ 200-300 ዓመታት በፊት ኢትዮጵያ ስልጣኔ ማማ ላይ ነበረች። ገና ዓለም በስልጣኔ ጥግ ሆና በምትፍገመገምበት ሰዓት እኛ ስልጣኔ ማማ ላይ ነበር። ለዚህ ደግሞ ማሳያዎቻችን ብዙ ነገሮች አሉ። እነ አክሱም መውሰድ እንችላለን፣ እነ ቅዱስ ላሊበላን መውሰድ እንችላለን። በጣም ብዙ ማሳያዎች አሉ እኛ ቀደምት ስልጣኔ ባለቤት እንደሆነን ማለት ነው። በሌላውም በጣም ብዙ ነገሮች አሉን እና ለምንድነው የዛን ጊዜ ከስልጣኔ ማማ ላይ የነበረች ሀገር ዛሬ ለምንድነው ጠባቂ የሆነችው? እኛ እኮ አሁን እውነት እንነጋገር ብንባል እኮ ኢትዮጵያ በአሁኑ ሰዓት ለዓለም ምንም እያበረከተች አይደለም። እንማራለን፣ የተሻለ እውቀትና የተሻለ እንትን ያላቸው ተማሪዎች በስኮላር መልክ ወይም ደግሞ በተሻለ ትምህርት እድል ከሀገር ይሰደዳሉ ማለት ኑሯቸውንም የተሻለ ማድረግ ስላለባቸው ወይም ደግሞ የተሻለ ህይወት ፍለጋ እና የተማረውን ዜጋችንን እንኳን እያጣን ነው። ይሄንን ለምንድነው ወደ ኋላ መመለስ ያልቻል ነው የሚለውን ነገር መመርመር አለብን። ለምን መሰለህ እኛ ዝም ብለን እብዴ ጣለው አድርገን ማለትም የናቅነው ነገር የግዕዝ ድርሳናትን እኮ ውጮች ዛሬ እየመረመሩት እኮ ነው እየተመራመሩ በጣም ብዙ። ለዚህ አሁን ትልቁ ማሳያ ጀርመን ሀገር ወይም በአብዛኛው አውሮፓ ሀገራት ላይ የግዕዝ ትምህርት እስከ ዶክትሬት ዲግሪ ይሰጣል። ለምንድነው የኛ የሆነውን ነገር አሳልፈን ሰጠን? ለምንድነው ዓለም ይሄን ያህል ዋጋ እየከፈለበት ያለው የሚለውን ማጤንና ከመገፋፋት ይልቅ የኛ ሀብት ነው ብለን ሁላችንም ያንን ነገር በደንብ አስበንበት ወደ ኋላ ተመልሰን እሱም ላይ የተሻለ ነገር ብንሰራ። እኔ የሚገርምህ ነገር 5ኛ ክፍል ሳይንስ መጽሐፍ ላይ ያነበብኩት ስለ ባህል ዕውቀታችን እና ስለ ባህል ሕክምናችን የባህል ሕክምና መዳከም ብሎ ካነሳው ነገር አንዱ የግዕዝ ትምህርት መዳከም ነው። ለምን ይልና እዛው ጋር ያብራራዋል። አብዛኞቹ መድኃኒቶች እና መፍትሄዎቻቸው በግዕዝ ድርሳናት ውስጥ ተካተው ስለሚገኙ ይላልና ራሱ ሳይንሱ ማን ነው አሁን ላይ የመጣው ነገር ራሱ ያመነ ነው። እና ይሄንን ያመነ እና የትምህርት ፖሊሱ በዚህ ደረጃ ቢቃኝ ለምንድነው ያንን ነገር የተው ነው? ይሄንን በተለይ የግዕዝ ትምህርት ጋር የተያዙ ነገሮች ምክንያቱም ብዙ የተደበቁ ነገሮች እሱ ውስጥ አሉ ስለተባለ ወይም ደግሞ ምንም ይሄ ሀቅ ነው እኮ ዛሬ በመድኃኒት እኮ ጀርመን ናት የመጀመሪያውን ደረጃ የምትይዘው። ይሄም ምንም ጥያቄ የለውም የኛን የግዕዝ ድርሳናት በመመርመር ያመጣችው ነገር ነውና እነዚህን ነገሮች የኛ እንደሆኑ አምነንባቸው ሁላችንም
በደንብ ተመርምሮ ትምህርት ፖሊሲያችን ላይ ቢካተቱ ባይነኝ ነኝ። ከዛም ባሻገር እንግዲህ ይሄም እንዳለ ሆኖ ይሄን ፕሮግራም የሚከታተሉ ያው እየተነጋገርን እየተመካከርን ነው ነገሮችን ማስተካከል የሚቻለው። ብዙ ያጣናቸው ነገሮች አሉ። መከባበሩን ጋሼ እነዚህ እሴቶቻችን አሉ። እንደ ኢትዮጵያ አንድ የሚያደርጉን እሴቶች ያጣናቸው አሉ። አሁን ችግሮቹን እያነሳን ነው። በዚህም አጋጣሚ መፍትሄዎቹን እያስቀመጥን ስለሆነ እንዶ አሁን ያለው ትውልድ ይቺ ሀገር የተሻለች እንድትሆን ልክ እንዳላችሁት እሴቶቻችን እንዲጠበቁ ምን ማድረግ አለበት፣ ከእያንዳንዱ የህብረተሰብ ክፍል ምን ይጠበቃል የሚለው ላይ ብናነሳ እኛ ይሄ መረጃዎች እንደሚያመለክቱት የኢትዮጵያ የ3000 ዓመት ታሪክ አላት ነው የተለያዩ መጽሐፍት የሚሉት አይደለም። ስለዚህ አንድ ሀገር የ3000 ዓመት ታሪክ አላት ብለን እኔ እናንተ ተስማምተንበታል። በቃ ሁሉም ምንም ሳያዛንፍ የ3000 ዓመት ባለ ታሪክ ኢትዮጵያ 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 ይላል። እኔ እምላለሁ ሁላችንም እንላለን። ስለዚህ የ3000 ዓመት ታሪክ ካላት ታሪኳ፣ ትውፊቷ፣ ባህሏ እያንዳንዷ ነገር በምንድን ነው ሰፉ ያገኘ ነው? አክሱም ሐውልቱን ብቻ በንግስት ሳባ ጊዜ የተገነባ የአክሱምን ሐውልት ብቻ ጽሁፎችን አንብበን ነው ከዛ በኋላ ሲመጡት እኔ እንዳማምነው በምን አምናለሁ መሰለ የግዕዝ ትምህርት እሱ ስላነሳው ነው ወደዚህ ለመጣ አልቻልኩት። ከክርስቶስ ልደት በፊት 1000 ዓመትና ከክርስቶስ ልደት በኋላ 2000 ዓመት አሁን ያለንበት አይደለ 3000 ታሪክ አላት ኢትዮጵያ ብለን ካል የሁሉ ታሪክ ጥበብ አለ፣ በዚህ ውስጥ ፍልስፍና አለ፣ ቅድም ሲያነሳቸው ነው ልጅት የመዳኑት የሁሉም ነገር ግብረ ገብነቱም ሁሉም ነገር መቻቻሉም ሁሉም ነገር እዛ ውስጥ አለ ነበረ ማለት ነው። ስለዚህ እሱ በምንድን ነው የተጻፈ ካልክ በግዕዝ ነው፣ በግዕዝ ቋንቋ የተጻፈው። በነገራችን ላይ የአማርኛ አሁን የሥራ ቋንቋ አማርኛ የአገሪቱ የሥራ ቋንቋ ነው አይደል? የሥራ ቋንቋ ከሆነ ስንት አመቱ መሰለ? 200 ምናምን አመት ነው ገና ከአፄ ቴዎድሮስ ዘመነ መንግስት በኋላ ነው አማርኛ የሥራ ቋንቋ እንደሆነ የተወሰነው። ስለዚህ 2700 ወይ 600 አካባቢ ወደ ኋላ የኔና ያንተ ታሪክ ጥበብ ፍልስፍና የተጻፈው በግዕዝ ነው። ወደድክም ጠላህ እዛ ጋር ያለው። ስለዚህ የግዕዝ ትምህርት በጣም ከ850 ሺህ እስከ 1 ሚሊዮን የሚሆኑ የግዕዝ መጻሕፍት በአውሮፓ በሰሜን አሜሪካ ተሰራጭተው ይገኛሉ። እነዚህ መጻሕፍቶች ውስጥ ምን አለ? ቅድም ያነሳቸው ነጥቦች አሉ። ከ13 ዩኒቨርሲቲዎች በላይ ኢንተርናሽናል ዩኒቨርሲቲዎች በተለይ ጀርመን እስከ 100 ዓመት እንዳልተሳሳት ይቅርታ በላይ የግዕዝ ትምህርትን እስከ ዶክትሬት ድረስ ምናምን እየሰጠች ነው ያለችው። ምናልባት እዚሁ ጋር ይቅርታ ላቋርጥህና መምህር ባየ እዚህ ግዕዙ ጋር በደንብ አስረግጠን እንድንሄድበት ስለፈለኩ ነው። ከእምነት ጋር ይገናኛል የግዕዝ ቋንቋ? የኔና ያንተ ታሪክ ልጨርስልና ጥያቄና አልዘነጋውም። የኢትዮጵያ ታሪክ ጥበብ ቅድም ያለው ነገር ሁሉ አለ ካል እኔ አንድ መጽሐፍ የሚገርም ነገር ያነበብኩት ልንገራችሁ። ቁመቱ 2 ሜትር ነው። ወደ ጎን ስፋቱ 1 ሜትር ከ50 ነው እና የበሽታው አይነት ተጽፎበታል። ብራና መጽሐፍ ነው ይታይ። የበሽታ አይነት ተጽፏል። ምልክቶቹ ተጽፈዋል። ቀጥሎ ሰንጠረዥ አለ። ምልክቶቹ ተጽፈዋል። መፍትሄዎቹ የሚመጡበት ኬዞቹ ደግሞ ወይም ደግሞ ሊመጣበት የሚተዋሲያኖቹ መነሻዎቹ ተጽፈዋል። ከዛ የመድኃኒቱ አዘጋጀት እዛው ተበራርቷል። አሁን ላብራቶሪ እንደምንሰራው ማለት ነው። ከዛ ደግሞ ራሳቸው ሰርተው ጠበብቶቻችን ወይም አባቶቻችን እያልን የምንጠራቸው ማለት ነው ወይም ሊቃን ብንላቸው ቆንጆ ነው። ያሁን ሊቅን በነገራችን ላይ ያሁኑ ፕሮፌሰር ለትላም የምንልበው ያን ሊቅ የሚባሉት ማለት ነው። እዛው መድኃኒቱን ሰርተው ሳምፕል ወይም ደግሞ የፕሮሰሱ ማስኬዳ ራስ ሰርተው አስቀምጠውልናል። ያ መጽሐፍ አሁን ወደ ጀርመን አካባቢ መስሎኛል የሚገኘው። ምን ልፈልግ መሰለህ የግዕዝ ትምህርት ይህን ሁሉ ታሪክ የአንድን ሀገር እውቀትና ፍልስፍና ይዞ ነው የመጣው። የሥራ ቋንቋም ነበረ 2700 ድረስ የአገሪቱ የሥራ ቋንቋ ነበረ። ያንዳንዱ ታሪክ እዛ ውስጥ ነበር ካል ዛሬ አውሮፓ እየተቀራመተ ያለው ምንም ነገር አግኝቶ አይደለም። በነገራችን ጀርመን ስተደፍ አፋይደርክሙ ነው የሚል እኮ አንድ ጀርመናዊ ሲያገኝ አፋይደርክሙ ነው አለ አንድ አለሳሳትና እንደዛ ነው የሚል። ስለዚህ ግዕዝ ምን ሆነ መሰለ የሀገራችን ነገስታት የሆነ ጊዜ ላይ ስታክ አድርጓል ብዬ አስባለሁኝ። ምኑን ነው ከአፄ ቴዎድሮስ በኋላ የግዕዝ ትምህርት ወዴት ነው የተጠቀለለው መሰለ?
ወደ ቤተክርስቲያን ነው የተጠቀለለው ወይም ደግሞ የቤተክርስቲያን የመገልገያ ቋንቋ እንዲሆን ነው የተደረገው ማለት ነው። ስለዚህ የመገልገያ ቋንቋ ሆኖ ቤተክርስቲያን ስናስቀምጠው የኦርቶዶክስ ነው ማለት አይቻልም። ይዛ የቆየች ሀገር እየተባለች የምትጠራ ኦርቶዶክስ ነው ያለ አሁንም ጠብቃልን ያለች የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው። በነገራችን ላይ ይሄ የሚወራው የምንለው የምንሰማውና እውነቱ ደግሞ ምድር ላይ ያለው ነገር የተለያየ ነው። የኦርቶዶክስ ወይም ደግሞ የእምነት መገለጫ ደም ቋንቋ በነገር ላይ ቋንቋ ስኪል ነው። አንተ አረብ ሀገር ብትሄድ አረበኛ በ6 ወር ትናገራለህ። ዘት ስኪል። ስለዚህ ግዕዝ ቋንቋም ስኪል ነው ማለት ነው። ትሰማዋለህ፣ ታዳምጣለህ፣ ትጽፈዋለህ፣ ታነባለህ። ከዛ የተለየ ነገር የለውም እኮ። ስለዚህ ይሄ ከለን ብሎ የተፈጠረ ነገር የለም። ይዞት ለምሳሌ አረበኛ ብንሰጥ አረበኛ ትምህርት በሀገር ደረጃ ብንሰጥ የሙስሊም ወገኖቻችን ልንል አንችልም። በእርግጥ አብዛኛውን የሥራ መገልገያ ወይም ደግሞ የሃይማኖቱ መተላለፊያ ቋንቋ ሊሆን ይችላል። ይሄ ምንም ችግር የለውም፣ የሚያመጣው ነገርም የለም። የግዕዝ ትምህርትኛ እናስተምራለን ሳይሆን በዚህ አጋጣሚ እና ቅድም አሁንም ቀስ እያልኩ እንግዲህ የትምህርት ቤት ፍልስፍናዎችን ከአራት ውስጥ አንዱን ነገር ያለ ሁለተኛው ደግሞ መጣወለ ያው ስለሚነካኝ ነው እግረ መንገዱን የግዕዝ ትምህርት አንደኛው መስጠት እንሰጣለን። የእስልምና እምነት ተከታይ ነው አንዱ ልጃችን ልጅ አለኝ የግዕዝ ትምህርት እንድታውቅ ስለፈለኩ ነው አንተ ጋር ያመጣሁት። አየው አሁን ሚዲያ ላይ ወተለያየ ነገር ላይ የሚነዛውና ሰዎች ማህበረሰባችን ጋር ያለው እውነት የተለየ ነው፣ በፍጹም የተለየ ነው። የተለያየ አሁን እኛ ትምህርት ቤት ላይ የተለያየ እምነት የኦርቶዶክስ፣ የፕሮቴስታንት፣ የእስልምና ተከታዮች ይሁን የማንኛውም እምነት ተከታይ ይማራል። ቋንቋ ነው እየሰጠነው። ስለዚህ ግዕዝ ትምህርት የኦርቶዶክስ ነው ብሎ የሚባል ነገር መደበቂያ ነው። ይሄ ያስተሳሰባችን መደበቂያ ነው። ይሄንን ደግሞ ሚዲያዎቻችን ትልቁን ድርሻ ስለምትወስዱ ማስገንዘብ ለማህበረሰቡ ይሄን ነገር እንዳልሆነ ማወቅ አለበት የሚሉት አለ። ተመልካቾቻችን በዚህ አጋጣሚ መጠቆም የምንፈልገው በዚህ ዝግጅት ላይ ቢቀርቡ የምትሏቸው እንግዶች ካሉ ከታች በተቀመጠው የስልክ ቁጥር ጥቆማ አድርሱን። እኛም የእናንተን ጥቆማ መነሻ አድርገን ፕሮግራሙን አዘጋጅተን መልሰን ወደ እናንተ እናደርሳለን ማለት ነው። ፕሮግራማችን አላበቃም። እንደው መፍትሄዎቻቸውስ ላይ ምን ማድረግ አለብን ብለህ ታስባለህ? እሺ እንደ ሁለት ነገር ነው። አንድ እንደ መንግስት፣ ሁለት ደግሞ እንደ ግለሰብ ነው ማነሳው ይሄንን ማለት ነው። በጣም ብዙ ቀርነቶች አሉን። ከቀርነቶቻችን ውስጥ አንዱ ከማዶ የሚመጣውን ነገር ግር ብለን የመከተል ነገር አለ። አብዛኛውን ነገሮች ላይ ማየት ይቻላል። በተለይ ለትውልዱ መበላሸት የመጀመሪያው የአውሮፓ እግር ኳስ ላይ ነው ተጠምዶ ያለው። በጣም ሊሰራ የሚገባው ትውልድ አሁን ደግሞ በቅርብ ጊዜ የመጣ ምንድነው የሚባለው ቤቲንግ ላይ እውነት ኢሚግሬሽን ወይም ደግሞ ለስኳር ወይም ደግሞ ለዘይት የተሰለፈ እስከሚመስል ድረስ ወጣቱ እዛ ውስጥ ነው ያለውና ምንድነው እየተሰራ ያለው በሀገር ደረጃ ምንድነው የት ጋር ነው የሳት ነው ምንድነው በዚህ ልክ ወጣቱ ስራ ፈቶ እዛ ቦታ ላይ ያንን ያህል ሰዓት መቆየታችን ምንድነው ምክንያቱ የሚለው ነገር ነው በጣም እያሳሰበኛለሁ። ስለዚህ ይሄ እንደ መንግስት መሰራት አለበት ብዬ አስባለሁ። ለምንድነው ይሄ ሁሉ ትውልድ እዚህ ቦታ ላይ ያላግባብ ተሰብስቦ ይሄንን የማይበጅ ነገር እንትን የሚለው ጊዜውን የሚያጠፋው? ሁለት ደግሞ እነዚህ ነገሮች ለምንድነው የሚፈቀዱት? በሀገር ላይ በጣም ከፍተኛ የሆነ አሉታዊ ተጽዕኖ እንዳላቸው አልተመረመረም፣ አልተጠናም ወይ? ሌሎችም በጣም ብዙ የምናነሳቸው ነገሮች አሉ በነገራችን ላይና አንደኛ በጣም ብዙ ነገራችን የሥራ ባህላችን የፈጠራ አቅማችን በወረደበት ሰዓት ድጋሚ ደግሞ መደንዘዣ ነገሮች ነው እየመጡልን ያሉት። ሁሉንም አሜን ብለን መቀበል የለብንም እንዴ። እኛኮ መክተፊያ ሳይቀር እኮ ሜድ ኢን ቻይና በሚል መክተፊያ እኮ ነው እየከተፍን ያለው እንጨት እንኳን መስራት አቅቶና ዳስተር የምናጠፋበት ዳስተር ሜድ ኢን ቻይና ነው የሚለው እና ከእንደዚህ ነገሮች ሁሉ ለዚህ ትውልድ እነዚህ ነገሮች ማለት ያላግባብ ዶላር የምናወጣባቸውን ነገሮች ላይ የሥራ እድል ፈጥሮ በእንደዚህ መልኩ ስራ ላይ እንዲሰማራ ማድረግ አይሻልም ወይ? እነዚህን እንደ ስራ ፈጠራ ተብለው እኔ እንጃ በጣም የሚያሳፍር ነው ያለንበት ወቅት። በዚሁ ከቀጠልን የሚኖረው ነገር በጣም አስጊ ነው። ሁለተኛ ይሄ ሉላዊነት ወይም ግሎባላይዜሽን የሚለው ነገር በራሱ ይዞት የመጣው ነገር አለ። አንዳንድ ጊዜ ጥናት ተደርገው ለሀገራችን የማይበጁ ከሆነ ለምንድነው እነዛ ነገሮችስ እንዲጠፉ የማይደረገው ወይም ትውልዱ እንዳይከተላቸው የማይደረጉት የሚለው ነገር አሁን ላይ ካየኸው ትውልዱ
በመጽሐፍት እየተመከረ አይደለም ማለት የማንበብ እስኪላችን ወይም ደግሞ የማንበብ ባህላችን ወርዷል እና አንድም ይሄም ነገር ነው። ወደዛስ እንዴት ነው መመለስ የሚቻለው? ትውልዱን አንባቢ ከሌለ በነገራችን ላይ አንባቢ ትውልድ ከሌለ ትውልድ ወይም ደግሞ ዜጋ በማንበብ በመጽሐፍት ካልተመከረ የሚመጣው ጊዜ ከዚህ የሚባስ አስከፊ ነው። አሁን የምናየው ነገር ያሰጋኛል እና ከዚህም አንፃር እነዚህ ግሎባላይዜሽን ወይም ደግሞ የምንላቸው ነገሮች ይዘውት የመጡት ነገር አለ። ካልሆነ መጽሐፍቶችንም በዚህ ዘመናዊ ወይም ደግሞ ይሄ ሉላዊነት ይዞት በመጣው ነገር መጽሐፎችንም በዛ መንገድ እያቀረብንላቸው ትውልዱ ማንበብ መቻል አለበት። ካላነበበ እውነት ነው የምነግርህ በጣም ከባድ የሚሆን ይመስለኛል ሁሉም ነገር። ይሄ በየቤቱ ያለ ታብሌት፣ ሞባይል አሁን ያለ ህፃናት ቁጭ አይደለም ያንን ካልሰጡት። ሁሉም ወላጅ ደግሞ ያንን ያደርጋል። እንደ መደለያ ይጠቀሟቸዋል። እንደዚህ አይነት ነገሮች እንደ ጡጦ ነው የሚጠቀሙት። ስለዚህ እናንተ እንደ መምህር ምን ትላለህ እዚህ ላይ? መፍትሄው ምኑ ላይ መሰለ? እንትኑ ላይ ይሄ ሶርሱ ላይ መስራት ነው ማለት የአንድ ትውልድ መነሻው መድረሻውም ሀ ብሎ ያስተማረ ወይ ኤ ብሎ ያስተማረ አይደለ? መምህራን ላይ መስራት። ለምሳሌ አሁን ባለፈው የ12ኛ ክፍል ፈተና ላይ ወደ ስንት ፐርሰንት ነው? 3% ነው አሁን ፓስ ያደረጉት። አዎ 3 ሰምቲንግ ነገር ነው አይደለ? ኦልሞስት ይሄ እንደ ሀገር ስታዩ ትልቅ ክስረት ነው። ስለዚህ ምን ሆነን ነው እንደዛ የተከሰተው? መነሻ ነገሩ ምንድነው ካልክ መምህራን ላይ መስራት አለበት። አባት እና እናት ደግሞ ለልጅ የማያደርጉት ነገር የለም አይደለ? ሁሌ ነው የሚያየው። እሱን ተዋረሰው ተላበሰው። ቅድም ግብረ ገብነት ያልኩህ ነገር የለም እሱ ደግሞ በቃ አሁን ያልኩህ ነገር ነው የተላበሰው ማለት ነው። ስለዚህ ስፓይደርማን እያየ ነው ልብሱ እንዲገዙለት ወላጆችን ጎተጎተ ገዙለት። እንግዲህ ስፓይደርማን እንደምታየው በጣራ ላይ በግድግዳ ላይ የሚሽከረከር ነገር አይደለም፣ እንደዛ ነው የሚያየው እና 3ኛ 4ኛ ፎቅ ላይ ነው የሚኖሩት እነሱ። ልብሱን ገዛው እነሱን ሆነ ልክ የዛን ፊልሙ ላይ ያለውን አክት ለማድረግ ሲሞክር ህይወቱን ያጣበት እና በገንዛ እንትናቸው ባደረጉት ከፎቅ ላይ ተወረወረ፣ ራሱን ወረወረ። አዎ መወረወር ስለ ልክ እንደ ስፓይደርማን መሆን የፈለገው። ስለዚህ ያው እሱ ደግሞ ያው እንደምታየው አይቻልም። ከፎቅ ላይ ተወርውሮ ራሱን ያጠፋበት ነገር ነው እሱ ኮምፒውተር ላይ። ስለዚህ በኮምፒውተር ያየውን እሱ በተገበረው ማለት ነው። አዎ እና ይሄ ትልቅ ትምህርት ነው ብለን እናስባለን። ከዚህ ውጭ ደግሞ የቴክኖሎጂ አጠቃቀማችን ቅድም እንደነገርኩ እነሱም እድሜያቸውን በሚመጥን መንገድ እኔ እናንተንም ተጽዕኖ እያሳደረብን ነው። በነገራችን ላይ ሶስታችንም እዚህ ጋር ስማርት ምናልባትም እዚህ ኢንተርቪው ላይ ባንሆን ኖሮ ካፌ ላይ ቁጭ ብለን ኖሮ ፍቅረም ሌላ ስራ ነው አንተም እኔም ሌላ ስራ ነው ያለነው ቲክቶክ ላይ ወይ ደግሞ ሰምቲንግ ላይ ነው ያለነው። ቲክቶክ የሚባለው በራሱ ለቻይና የሚለቀቀውና ለአፍሪካ የሚለቀቀው አንድ አይደለም። ቻይና ሀገር ለሚለቀቀው ህፃናት የፈጠራ ስራ ሲሰሩ ወጣቶች የተለያዩ ስራቸውን ሲያሳዩ የተለያዩ ነገሮችን ሲያደርጉ እኛ ጋር ደግሞ ያው እናውቀዋለንና በዛ በመንጠብቀው ልክ አለ አንዳንድ ቴክኖሎጂ አጠቃቀማችን ለነሱ በሚሆናቸው ነገር ብናደርገው ጥሩ ነው። ልጆች የሚያስፈልጋቸውን እንጂ የሚፈልጉት ባናደርግላቸው ባጭሩ የሚፈልጉት ሳይሆን የሚያስፈልጋቸውን ብናደርግ እንደወላጅ። እንግዲህ እኔን መምህር ነኝ፣ ፍቅርም ወንድሜ መምህር ነው። እንደ መምህርነቴ እያደረግን ያለ ነው የስነ ልቦና ባለሙያዎች አሉ። እነዚህን ባለሙያዎች በአመት 4 ጊዜ 4 ፓኬጅ አላቸው እየመጡ በዚህ ጉዳይ ላይ ሁለንተና ወላጅነት የሚል አቶ ሽመልስ ይባላሉ። የራሳቸው ሚዲያም አላቸው። በነገራችን ላይ በጣም ጥሩ የታወቁ የስነ ልቦና ባለሙያ ናቸውና ይሄንን ፓኬጅ ቀርጸን ለማህበረሰቡም ስልጠና እየሰጠን ነው። ከፍተኛ በጀት ነው የበጀትን እያሰለጠን ያለ ነው ማለት ነውና ሁሉም ደግሞ ይሄንን ተሞክሮ ወስዶ እንደ ሀገር የራሱን አሻራ ቢያሳርፍ ደስ ይለኛል። እንደው አብዬ በርሶማን መጀመሪያ ላይ በደንብ አድርገህ ስታነሳቸው ሰምቻለሁ። እስቲ አብዬ በርሶማን እናስታውሳቸው። እንግዲህ አብዬ በርሶማ በጣም ብዙ ጊዜ በመድረክ በያገኙት መድረክ ላይ አብሮነትን፣ አንድነትን ነው የሚሰብኩት። ከዚህ ውስጥ እንደው መጀመሪያ ላይ ገበሬ እኮ ነው ያለችኝ ከሚል አንድ ተውኔት ላይ ብቻ ቆረጥ አድርጌ ነው የምነግርህ። ጫጩት ሀሳብ ይዘው ለጫጩት ጀሌዎች ጥሬ እየበተኑ አንድነታችንን በአሸዋ ላይ ጥፈው ከፋፋይ ታሪኮች የሚያቀነቅኑ የዶሮ ወይ ሀሳብ መጫር ወይ መበተን ብቻ በመሆኑ
ደብዛው እንዲጠፋ መነሻው ቅንቅኑ ተሰውነቷ ላይ በጊዜ ይጠዳ ቤቱ እንዳይሆን ተባይ። አሪፍ ነው። አይ ትክክል ነው። በነገራችን ላይ መልእክቱም ጥሩ ነው። እንዲህ አይነት ነገሮች እኛን የሚከፋፍሉ አብሮነታችንን የሚሸረሽሩ ነገሮች መጸዳት አለባቸው። መንግስትም እንደ መንግስት ኃላፊነቱን መወሰድ አለበት። እንዲህ አይነት የኪነ ጥበብ ስራዎች ደግሞ የሚያስተላልፉት መልእክት ቀላል አይደለም። ያቀረብካት ቀንጨብ አድርገህ አብዬ በርሶማ ከዛ የተለየ ትርጓሜ ያለው አይመስለኝም። እንግዲህ ፕሮግራማችን ወደ መጠቃለሉ ስለሆነ እዚህ አንተ እንደ ግለሰብ እዛ ተቋም ውስጥ ሌላ ብዙ መምህራኖች አሉ። ምንድነው የቤት ስራ ይዘህ የምትሄደው ከዚህ? እኔ ለማንኛውም አንድ ይዤው የምሄደው ነገር ምንድነው በማንኛውም ነገራችን እኛ አርያ መሆን መቻል አለብን። ምክንያቱም እኔ ቢያንስ በቀን ቢያንስ በትንሹ ከ200 ምናምን በላይ ተማሪዎች ጋር እገናኛለሁና በእያንዳንዱ ነገራችን ለተማሪዎቻችን ሮል ሞዴል መሆን መቻል አለብን፣ ወይም ደግሞ አርአያ መሆን መቻል አለብን። ከኢትዮጵያዊነታችን ጀምሮ እያንዳንዱን ነገር መምከር መቻል አለብን። ያጣናቸውን ነገሮች እኛ በምንማርበት ጊዜና አሁን ያለው ነገር እኮ ልዩነት አለው ታውቃለህ። እኛ በምንማርበት ጊዜ የነበረው እሴትና አሁን ያለው እሴት አስተማሪን የማክበር እሴታችን ራሱ የተለያየ ነውና የራሳችንን ልምድ በመናገር ትውልዱን ወደ ነበረበት ማለት ወደዛኛው ወደ ተሻለው ወደምንለው ዘመን መመለስ መቻል አለብን። ምክንያቱም ከዛሬው የትናንቱ የተሻለ ሆኖ ነው ያየነው ያለነው ነገርና ወደ ትናንቱ መመለስና ትውልዳችንን ያንን ያጣኑን ነገር ባህሉን፣ ወጉን፣ ትውፊቱን፣ እሴቱን የሚያከብር ትውልድ እንዲፈጠር የራሳችንን ሚና መወጣት መቻል አለብን። በመጨረሻ ላይ የማስተላልፈው መልእክት በአብሮነት ፕሮግራም ላይ የሚከታተሉ በሚሊዮን የሚቆጠሩ የኢትዮጵያ ሕዝቦች በተለይ ደግሞ ወላጆች አንድ አደራችሁ፣ አደራ ትልቅ ነገር ነው በሀገራችን ማለት አደራ የምለው ነገር ልጆቻችሁን ካለው ቤታችሁ ካለው ከቴክኖሎጂካል ውጤቶች ስልክ፣ ታብሌት፣ ኮምፒውተርና ሌሎች ውጭ አድርጓቸው፣ ኦፍ አድርጓቸው። የሚያጠኑበት ክላስ አለ። ወላጅ እንደ ወላጅ የልጁን ክፋት አይፈልግም ማለት አይፈልግም። የሰው ልጅ በምድር ላይ ትልቁ የቤት ስራው ራሱን ተክቶ የተካውን ልጅ ደግሞ በጥሩ ስብዕና ስነ ምግባርና ጥሩ ውጤት ላይ አድርሶ ማለት ነው። ሌላ ምንም ነገር የለውም። የተለየ ታምር አንሰራም። ራሳችንን ተክተን ማለት ነው በዚህ ምድር ላይ አይደለ? ልጆቻችን ነገ የተሻለ ህይወት እንዲኖሩ ከፈለግን አሁን ያለውን የቤታችሁ ያለውን ከዛሬ ካሁኑ ደቂቃ ጀምሮ የቴክኖሎጂ ውጤት የሆኑትን እንደ ሞባይል፣ ስማርት ስልኮች ማለት ነው፣ የጌም መጫወቻ ታብሌቶችና ሌሎችን አጥፉባቸው። ያለቅሳሉ፣ ይገባኛል። እሱን ካላረግሽ የተለያዩ ነገሮች አሉ። የወላጅነት ስሜት አለ፣ ይገባኛል። ግን ውጤቱን ብናያቸው የተለያዩ ስልጠናዎች በዚህ በጣም አጫጭር ስልጠናዎችም አሉ። በዚህ ላይ በጣም በትኩረት የሚሰሩ የስነ ልቦና ባለሙያዎች ምናምን ነገር አሉ። እነሱን ብንከታተል ይሄ የኑሮ ውድነቱ ጥድፊያው ሩጫው ምናምን አለ አይደለ? ግን ለማንድን ነው አንተ የምትኖረው ለማን ነው ብለው አንድ ወላጅ ለልጅ ነው የሚለኝ። እስኪ ለልጆች ጊዜ ይስጥ፣ ልጆችን ያዳምጣቸው፣ ልጆችን ያንብባቸው፣ ልጆች ጠጋ ብሎ ስሜታቸውን ይረዳ፣ የሚሆናቸውና የማይሆናቸውን ይስጥ። ማየትም ካለባቸው ደግሞ ፈጠራ ነክ ቢሆኑ ለህፃናት የሚጠቅሙ ማየት። በነገራችን ላይ ወረሳችን ወደ ኋላ እንዳንሄድ እንጂ ቅድም ከተነሳው ጋር ምን ደሞ መጥቷል። የህፃናት ፕሮግራም አሉ፣ የካርቶን ፊልሞች ምናምን አሉ አይደል? የኛን ባህል ምን እናሳያችሁ ነበር? የኛን ባህል ወግ ያማክሉ ናቸው ወይ ብለን መጀመሪያ ማየት አለብን ለልጆቻችን ከማሳየት በፊት። አሁን ነው የመሰለ ይሄ ተመሳሳይ ጾታ የሚባል ወይም ምንድነው የሚባለው ይሄ ነገሩኝ እስኪ ተመሳሳይ ጾታ እንትን አለ አይደል? እሱን የሚገፋፋ ነገር ከልጅነታቸው ከምልክታቸው ጀምሮ በኢትዮጵያ ውስጥ በጣም ይሄ ነገር እንደውም እያሰጋ ይመጣል ብዬ ወደፊት ይሄ ነው የካርቱን ፊልሞቻችን ስንታያቸው የተመሳሳይ ጾታን የጋብቻ ነገር የሚያሳዩ ከልጅነታቸው ጀምሮ ያንን እያዩ እንዲያድጉና ሲያድጉ ምንም ነቲንግ በቃ ምንም አዲስ ነገር አይደለም ብሎ እንዲያስቡ የማድረግ ነገር እነዚህ ፊልሞች ላይም ጥንቃቄ መደረግ አለበት። ለልጆች የምናሳያቸው የካርቱን ፊልሞቻቸው ሞባይሎችን የምንሰጣቸው ነገሩ የተመጠኑ እና ማክሲመም ከ30 ደቂቃ በላይ ያላዩ ያም
ወይ ቅዳሜ ወይ በረፍት ቀናቸው። ከዚህ ውጭ ግን እስኪ ደብተራቸውን ይግለጹና ቁጭ ብሎ አንድ ወላጅ ለልጁ 15 እስከ 30 ደቂቃ በየቀኑ ሰጥቶ ወይ ተረት ያንብብላቸው ወይ ደግሞ እንደዚህ ቁጭ ብሎ ይሄን ሞባይላቸውን በሙሉ ህግ ያውጡ ኦፍ ካሜራ ወንድነው ምን ስልክ ወይም ደግሞ ይሄ ኤሌክትሮኒክስ ውጤቶች ኦፍ በማድረግ ከልጆቻቸው ጋራ ወይ ተረት ያንብቡላቸው ወይም ደግሞ አንድ የሆነ የአማርኛ ትምህርት የእንግሊዘኛ የአፋን ኦሮሞ ወይ ሳይንስ የሂሳብ ትምህርት ላይ ያምጡና በቃላቸው ይዘው እንዲያነቡ ይሄ ምንድነው የምትለው ይሄ ሶፍት ስኪላቸው በጥሩ ነገር እንዲዳብር የማድረግ ነገር ቢያደርጉ የተሻለ ነው። ይሄንን በጣም አደራ ማድረግ ፈልጋለሁ። በዛሬው ዝግጅታችን ከሁለቱ ወጣት መምህራኖች ጋር ጥሩ ቆይታ አድርገናል። እናንተም እንግዲህ ጥሩ ሐሳቦችን እንዳገኛችሁበት አንጠራጠርም። ለዛሬ የነበረን መሰናዶ በዚህ ተጠናቋል። ሳምንት ከሌላ የአብሮነት እንግዶች ጋር እስከምንገናኝ ድረስ ሁላችንም በያለንበት ሰላም ነው።